ከማበር ግን የባለቤቴ ስልክ የሸወድሽን እኮ የባለቤቴ አካውንት ነው ብያቸው ነው። ቆይ እንዴ ይመስል ኮርማንቺ ጋርም ደረሰ ነበር። ጉቺ እናንተ ጋር ስንት ሰዓት ነው? ሞርኒንግ ብሬክፋስት በልተሻል? እንዲረብሽ ነው ማስቲካው ወይስ ምንድነው? ስለ ማስቲካው ለማውራት ነው እኔ ፍላጎት ያው። ጠዋት ምግብ መብላት አልቻልኩም። አፍተር ነው ካለ እና የማታው እንዳጀሽ እያደረግሽ ነው? አይ በቃ ጠዋት ማግኘት ስለማልችል ታውቃለህ፣ ግዴታ ማስቲካኝ ካለው የሆነ ነገር አድርጋለሁ። ጉሮሮ ይጠባል ጠዋት። ማስቲካ አያስርብሽም ጉቺ? ብበላ ራሱ ሊወጣ ይታገለኛል። ጠዋት መብላት አልችልም። እንደ ጋሽ ቀጭኑ ግን ኮሜዲያን ሆኖ የተደናገጠ ልጅ በጣም ኃይለኛ ኮሜዲ እኮ ነው። አሁን ጉቺ ታውቀዋለች። አሁን እየመጣለት ነው። አሁን እንኳን በሰፊ ቅድም እኮ ድንገት ስገባ ምን ልበል ወደ ልሂድ አሁን እንደዚህ ላድርግ። እናንተን ቀጭኑ በእኛ ቤት አታልፉም ነበረ? አረ በእናንተ ቤት እንደብሉ እኔ እኮ የሆነ ቤት ሽምግልና ሚስት እንድትጠይቁልኝ ልወስድ ነበር የመጣሁት እርሰው ጋር። ብዙ ሰው የሚገርም ይፈልገኛል በዚህ አይነት ጉዳይ እንደዚህ እንትን ሚስት ምናምን እኔ እየሄድኩ የምጠይቅላቸው የማገናኛቸው እኮ አንድ ሰዓት ትገናኝ ነው አይደል የምታገናኛቸው? አዎ እንትን ጁሴ ምን መሰለሽ እንደዚህ ብዙ ሰው አሁንም አለ ፍቅራቸው የማግባት አሁንም ፍቅራቸው አለ። አሁን ኢትዮጵያ ውስጥ አሁን በኑሮ ውድነት ምናምን እንደዚህ ትንሽ አልተበገሩ። ጋሽ ቀጭኑ ችግሩ እኮ እርስዎ ከሄዱ በኋላ ባለሀብት መሆናቸውን ካወቃችሁ በኋላ እዛ ትክድ ያላችሁ ችግሩ እኮ ይሄ ነው። ያማ ባለሀብት የሆነ ነገር ስለማሰጥ እኮ ነው እናንተ እኔ በሆነች ነገር ስለምፈልግ ለሃለ እዛ እኮ ነው ከሄዱ በኋላ እኔ አስተዋውቅና ከተዋወቃችሁ በኋላ እኔን ጣልት አድርጉኛላችሁ። በዛ ስሜቴ አይምሮዬ ንክት ይላል። እንደዛ ሲሆን ስለዚህ እጅ በእጅ ፍቅር እንዲደረጅ ልጅቷን ጉቺ የግናይት በቃሽ። መልካም ቀን ይሁንላችሁ። እሺ ራይት የግናይት ታንክ ዩ ባይ ጋይስ። ስሜቴ ሳይነካ ልጅቷን ልንካ ያሉ ይመስላል። እንደዛ አይደለም። እንደዛ እንኳን አይደለም። ብዙ ሰው እንትን ነው እኮ እኔ በነገራችን ላይ አሁን በተለይ አሁን ያለውን ወጣት አሁን እመክራለሁ። አግቡ ላሉ አሁን ብዙ በእኔ ብዙ ሰው አስተዋውቂያለሁ። ብዙ ሰዎችን ልጋቡ የት ይግቡ? እሱ እኮ ነው አሁን እኮ ጥያቄ የሆነብኝ ከእኔ ምክስ ነው። ምን እናት ህዝቡ ለራሱ ኑሮ ትዳር ሆኖበት አግብቶት እየኖረ እሱን እኮ ነው የምልሽ። በነገራችን ያው ሀሳቦች ጠቅለል አድርገን እናውራውና ሰዓት እናንተ እንትን እንዳትሉ እናጠቃል ነው። እሺ ያው ዞሮ የኔ ኔትወርክ ነው ጋይስ፣ የጋሽ ቀጭኑ ኔትወርክ ነው። ቦርጫቸው ላይ ጨርቅ አላደረጉም መሰለኝ፣ ለዛ ነው ቢያላቸው ኔትወርኩ። እንደዛ አይደለም። እሺ በነገራችን ላይ እኔን ታውቁኛላችሁ እንደዚህ እንትን ይቀርታል። እኔ ጋሽ ቀጭኑን አውቃቸዋለሁ። አንተም ባላቅም ጋሽ ቀጭኑን ግን አውቃቸዋለሁ። ኮሜዲ ጋሽ ቀጭኑን አውቃቸዋለሁ። በጣም የሚገርመው ከባድ የቅድሙን አላውቀውም። ይሄን ጋሽ ቀጭኑን አውቀዋለሁ።
የቅድሙማ ሌላ ነው። የሄደው ሌላ ነው። ያ ሌላ ነው። ይሄ ጋሽ ቀጭኑ ነው። በጣም ከባድ ነው። የሚገርም እውቀት አለ። ስብሰባ ላይ ምናምን እኮ እኔ እኮ ነኝ የምሰበስበው። ስናገር እኮ ገና ግብት ስል እኮ ሰው እንዳለ ብድግ ይላል። ስብሰባው ሳይሳካ ተበትናላችሁ እንጂ በጣም ጥሩ ነው እኮ ስትሰበስብ፣ ግን ስብሰባው ሳይሳካ ተበትናላችሁ። አንግባባም። አሁን እኔ ብዙ ጊዜ ወጣት ማህበራት ይሁን እንዳለ ስብስብ አድርጌ ግን አንግባባም። በኋላ ላይ ችግር ያመጣል። በኋላ እንግዲህ ሴቱን ነው የምንሰበስበው። ይሄን በጣም እንትን እርዳታ ምንም ስለምንሰጥ እውነት ነው። ዋናው እኮ እርዳታ ያለውም እኮ ከነሱ ነው። በማንኛውም እርዳታ ቋሚ ናቸው። from this culture to say again is the friend to the best answer ይላል ፈረንጅ። ያ ማለት በማንኛውም ነገር ንጹህ ነህ ቀርበህ ግብህን ስታሳካ ለሰው ልጅ ኢንፎርሜሽን ላይ ዳይሬክሽን ይፈጥራል። ለዚህ እኛም ቀርበን ሰው ላይ ያለን ልባችንን ቀርበን የምናግባባው ወደ ሰው አንግላይዜሽን ጂኦግራፊ ተብለሃል። ጂኦግራፊ ነው አልተማርክም እና እናንተ አልደረሳችሁም። እኛ ላይ ነበር። ጋሽ ቀጭኑ እንደ ሀሳብ ኮሜዲያን ቁም ነገር እኮ ሲያወራ፣ ስለዚህ ወደ ኮሜዲያኑ የሆነውን ኮፍያ አልሰጥም። በጣም ቴንኪ። በነገራችን ላይ ልመረቅሽ ነው። ይቻላል ነው ደግሞ ኖ ኮሜዲያኑን ሄድበት እንጂ እየሄድክ እኮ ነው። አሁን እንደዛ ነው። እሺ አይደለም። አይ ገና እኮ ነው። ገና ይቀጥላል። ገና ወሬው ገና ነው። አንድ ወቅት ምን አጋጠመኝ መሰላችሁ? እሺ ገጠመኝሽ ማውራት ይቻል የለ? ቴንኪዩ በጣም የሆነ ወቅት ምን አጋጠመኝ መሰላችሁ? እንደዚህ ትልቅ ዝግጅት ነበርና እዛ ላይ ትላልቅ ሰዎች ተብሎ ፕሮግራም ተዘጋጀ። ከዛ መሃል እኔ ነኝ አንዱ። ከዛ ጋር የሀብታም ሰርግ ነው። በጣም የጓደኛዬ በጣም የሀብታም ሰርግ ነው። በጣም ድል ያለ ሰርግ ነው። መኪናው በቃ አረንጓዴ፣ ቢጫ፣ ቀይ ምናምን መኪና ነው ጨርሶ እንዳለ መኪናው ከተማው ፒፕ እያለ በቃ ድግስ ያለ ሰርግ ነውና እዛ ላይ ትልቅ የክብር እንግዳ ተብዬ ማን ተጠራ? እኔ። ከዛ በደስታ በቃ ቀጭኑ ይመጣል ሰርጉ ላይ ይታደማል ምናምን ተባለ። ብዙ ሰዎች እንደዚህ መጡ። ትላልቅ ሰዎች ባለስልጣን ሁሉ ሳይቀር መጣና እያነሱ ምግብ አንሱ ተባለ። እኔ ብዙ ጊዜ ከኋላ ነው የምሆነው፣ ምክንያቱም ግርማ ሞገሴን ክብሬን እንትን አይደለምና ልክ ከኋላ እያነሱ እንትን የሚጠጣ ምናምን አለ። ከዛ ሳኒታይዘር ደግሞ መታጠብ ያለ ከጎን የሳኒታይዘር መያዣ አለች። አረንጓዴ ነው እንትን ሳኒታይዘሩ ማለት ነው። ከዛ እኔ ሲያነሱ ልክ ኮካ ሜሬንዳ ምናምን ሲያነሱ ለእንትኗ ቀርታለች ሳኒታይዘሯ። ኮካ አምጡ ሲባል እኔ ሳኒታይዘሯን ይዤ ብድግ ብዬ ግብት። ከዛ ሰው ምናምን አየ። ከዛ ምንድን ነው ምናምን ስል አንተ የያዝከው ምንድን ነው? ያቺ ለእኔ ብላ ለየት ብላ የተቀመጠ መስሎኝ ነው። ምክንያቱም የተከበርኩ ሰው ስለሆንኩ ብዬ ስላስብ ከዛ በኋላ ለጋሽ ቀጭኑ ለእኔ መስለኝ ያችን ብድግ አድርጌ ቁጭ ስል እዛ ሰው ምናምን አዩኝና ከዛ በኋላ እነሱ እየከፈቱ እየጠጡ ከዛ እኔም ልጠጣ ስል ሰው ወደ እኔ ዞር። ከዛ በኋላ ምንድን ነው ምናምን ስል በኋላ ላይ ይህ እኮ ሳኒታይዘር ነው እንደዚህ የእጅ መታጠቢያ ምናምን ነገር አሉ። ታዲያ እጅን መቼ ታጠብኩኝ ስገባ ብዬ እዛ አታለልኳቸው። ሰውላ የሳቅም የለም እሳ ሳቁኝ እኮ አይደለም አንተ የሳቀው እንትኑን ነው
እሺ ኧረ አታደናቅኝ እንጂ ወይ ሳቁልኝ ወይ እንትን አትበሉ። ደነገጥኩ። እኔ እኮ ያወራሁት ያስቃል ብዬ ነው። ጁሲ እንትን እኮ ነው አሁን የኛ ህዝብ ሳይገባው ያጨበጭባን፣ ሲገባው ደግሞ ዝም ይላል። እንደዛ እኮ ጋሽ ቅጭን እንደዛ ነው እኮ ሲገባው ቅድም የተባለው እንደዚህ ነበር እንዴ ይላል። ቅድም ያጨበጨበበት ሌላ ነው። ብዙ ጊዜ በስራው ላይ ያለ ስለሆነ ችግር የለውም። እንትን ስለሆነ ሳኒታይዘሩን አሁን እንደ ኮካ ብለው ቢጠጡት ምን እንደሚሰማቸው ትዝ አላላቸውም። አሁን ረስተውታል። ትንሽ ቆይተው ነው የሚገባቸው። ለዛ ነው ያልሳቁት። ትንሽም እንትን ቋንቋችንም ትንሽ ሊል ይችላል። ለዛው የሆነ እንትን እንለዋለን በእኛ አካባቢ የሆነ ምንድነው ልክ ቋንቋው ትንሽ የሚያስቅ በእንግሊዝኛ ወይ ልናገር እንደ ያሁኑን ቀልድ እንጃ። ሌላ ደግሞ እንጨምራቸው one day the sanitizer scholarship to the weeding other together with selfie ለምንድን ነው የማስቁት እናንተ? አርሰው ብለን ነው ሪዲንግ ሰልፍ አለ እኮ በእንግሊዝኛ እኮ ሲሆን ያጥራል። ፕሮናንሲዬሽን እኮ አሳጠር I'm from this country of the in culture Ethiopia. በነገራችን እኔ እኮ እንደ አንድ በነገራችን ላይ ጋሽ ቀጭኑ አንድ ሐሳብ መጣልኝ። ግን አሁን አንዳንድ ጊዜ ወደዚህ ወደ ላይ መግባት አለበት። ሰው በደንብ ያወቀ አይመስለኝም። አሁን እኔ ብቻ ነኝ ሰለማቅህ። እኔ ገና ኮፍያ ለብሰህ ሳቄም የሚመጣው እኔ ብቻ ነኝ። ሰውን እኮ ደጋግመን ስናቀው ነው የሆነ ነገር ሲናገር ቶሎ የምንስቀው። ለምሳሌ ፍልፍሉ ዝም ብሎ ብቅ ሲል ገና እንስቃለን አይደለ? ስለምናቀው አይምሮአችን ስላለ ፍልፍሉ ማንኛውም ሰው ሲያየው በሩቅ በጥላቻ በመናምን አይደለም ፍልፍሉን የሚመለከተው። ስለምናቀው አይምሮአችን በቃ ፍልፍሉ አስቂኝ ነው ብለን ስለምናስብ ቢሰድበንም እያሳቀነ ነው የሚመስለን። እና ላይ አንዳንድ ጊዜ መግባት እንደዚህ እህት ወንድሞች ጋር መግባት ቪዲዮ ብዙ ጊዜ ቁጭ ብለው ቪዲዮ የሚያዩ በደንብ ያውቃሉ። አሁን እኔ ቪዲዮ ሰለማይ ነው ማቀፍ። እነዚህ ደግሞ ላይቭ የሚያበዙ ሰዎች ደግሞ በተደጋጋሚ ላይቭ ብትገባ ምናምን በደንብ ያውቁህም ብዬ አስባለሁ። አይ ለዛም ነው አንዳንዴ ብትገባ ለዛም ነው እኮ የሚገርምህ። አሁን የተናገርኩት ቀልድ እኮ እኛ ጋር እኮ እንትን ያስብላል፣ ያሸልማል። እንትን አዋርድ ቲክቶክ አዋርድ ላይ ራሱ ያስቀርባል እኮ የሚገርም። ጋሽ ቀጭኑ ግን ቲክቶክ ክሬቲቭ አዋርድ እንዴት ሽልማቱ አልመጣም? ተመርጫ ያው እዛ ሽልማቱ ላይ እንትን አላልኩም። ለዚህ ለአንዲት መኪና ብዬ ራስን እንትን ማድረግ ስም ይጣፋ። ሊቨርፑል የትክክል ነው እና እንደዛ ነው። እንደው ይቅርታና አውሩ ደግሞ እናንተ ትንሽ ልስማችሁ እስኪ ደስ እንዴት። እሺ እኔ ላውራ። እሺ አውራ እንጂ ማለት አውራ እንጂ አንተም ትናንትና ማን ነበር ከታኩሬ ጀርባ የነበረው ልጅ መሰለኝ አይደል? ጋሽ ቀጭኑን ሚስት እንዲያጩለት ሽምግልና ይዟቸው ሄደ ብር ከፍሎ። አዎ
ብር ከፍሎ ይዟቸው ከሄደ እኔ ላወራ ነው። ብር ከፍሎ ጋሽ ቀጭኑን ይዟቸው ሄደ። ምን ሊያደርግ? ሚስት እንዲጠይቁለት። ጋሽ ቀጭኑ ሚስት ሊጠይቁለት ከሄዱበት ቤቱን ገና ሲያዩ በሩ ትልቅ የሀፍታም ቤት። ከዛ ሰውየው ብቅ ሲሉ ደግሞ ሀፍታም። ማን ነው ልጅን የሚያገባው ሲባል ጋሽ ቀጭኑ ቶሎ ብለው እኔ ነኝ ልጅዎትን ለልጃችን ብለው ሊጠይቁ ሄደው ማን ነው ግን የሆነ ሆነና ምን አለው ተባለ። ምንም የለውም። እነሱ ሀፍታም ናቸው። ሀፍታም መሆናቸው ታወቀ። ለልጄ ይሄን ያክል ነው ምንድነው እሰጣለሁ ይሆን? ከዛ ማን ነው ለመሆኑ ልጄን የሚያገባው ይባላል። ጋሽ ቀጭኑ እኔ ነኝ እንካብር። እና ታዲያ ማን ይታለላል? አጋጣሚውን ተጠቅሞ በዛ ማምለጥ ነው እንጂ ግን ከፍሎ የለም። አይተነችኝም ገና። እንዴት እንደዛ ታረጋላችሁ? ከፍሎ የለ እንዴ? ግቢው ያምራል። በዛ ላይ ግቢው ያምራል። ምክንያቱም እኔ እዛ ቦታ ላይ ቢሆን እሱ ሊበላት እኮ ነው። እሱ ሊበላ ነው። እኔ ግን እዛው ለመኖር እኮ ነው። አንደኛ አባቷን እጠቅማለሁ። ሲጀመር እኔና እኮ አባቷ ተግባብተናል። እሱ ጋር ነው እንጂ ልጅቷ ጋስ ገና እኮ ልጅቷ ጋር ተግባብተዋል። ልጅቷ ግን ተግባብተዋል። ልጅቷን አላየኋትም። በልጁ በሰጠኝ ብር አባቷን ቀስ ብዬ ብር ሰጥቼ ከዛ በኋላ ለማድረግ እኮ ነው። ብቻ እንደዛ ሰው ሊወስዱ የፈለጉት እና ምን አሸቡ? በኋላ ልትመልሱለት ነው ልጅቷ ጋር ወይስ እንዴት ነው? ብሩንማ መልስለታለሁኝ ልጅቱን። እኔ እኮ አልሰማሁትም እኮ ገና እኮ ሲሄድ እኮ ብር ሲሰጠኝ እኮ በኋላ ላይ እንደገና ግቢውን ምናምን ያለውን እንትን ሳይ ሌላ ነገር ይሄ ነገር ወደ እኔ ነው እንጂ መሆን ያለበት። አንዳንድ እድልን መጠቀም ግድ ነው። በጊዜው ሰው በጊዜው ሲጠቀም እድሉን ደስ ይላል። ትምህርት እኮ ነው። ትምህርት ነው ያው ማለት ትምህርት ነው። እንደዚህ አይነት ነገር አለ ብንጠቀምበትስ። ብዙ ሰው እኮ ነው እንደዚህ እያደረገ እኮ እንትን የሚለው። አይ በጣም አሪፍ ነው፣ ግን እድሉን መጠቀም አሪፍ ነው። ግን እኔ ብሆን ብዬ አሰብኩትና ጋሽ ቀጭኑ ከላኳቸው በኋላ ብር ሰጥቻቸው በክብር ሽምግልና ልኪያቸው ሚስት እንዲጠይቁልኝ የክብር አባቴ ሆነው ሄደው ልጃችሁን ለልጃችን ነው ብለው አስባችሁታል? ከዛ ማን ነው የሚያገባት ሲባል ሽምግልና የተላኩት አባት እኔ ነኝ ማገባት ሲሉ እና አይ ነገሩ በእንትን ይፋ ወጣ እንጂ ጥሩ አካሄድ ነበርኩ የሄድኩት። ጥሩ መስመር ነበር፣ ግን ነገሮች ዞሩብኝ። ወይ እና ብቻ እንደዛ ነው። እንደው በጣም አመሰግናለሁ። ምን ላይ ደረሳችሁ? ብቻ ደስ የሚል ጨዋታ ተጫወትን። ሳስቃቸው ቆየሁ። ቤተሰቦችሽን እንዳለ ጨርሰው በሳቅ በቃ ምሳ አይበሉ ቁርስ አይበሉ። ዋናው ማሳቀቅ ነው። እንኳን አላሳቀካቸው። አረ የለም ተንከባክቤ እንዳንቺ አድርጌ በያዝኳቸው። እሰይ ይሁን። ቴንክ ዩ ጁሲዬ። በጣም አመሰግናለሁ በእውነት
እኔ ጅሲ ያው እንደዚህ አንዳንድ ጊዜ ባይዘወይ እኔ እላለሁኝ ምንድነው የሚያንስን ነገር እላለሁ። ለካ እንደዚህ አውሩኝ፣ ዝም አትበሉ እንጂ። ጉቺዬ ግን የለሽም ነበር እንደ እስካሁን ስንስቅ አልነበርኩም። የት ሳላረገኝ የለሽም እስካሁን እንዳለ በሳቅ እኮ ነው የወደው። ይሄን ሁሉ ጊፍት ለጋሽ ቀጭኑ የሰጠሽው ምንም ሳትሰሚ ነው? አይ አቤቴ ስለመጣ ነው። እስካሁን የሚገርምሽ አሁን ድረስ ራሱ አላበቃም ሳቁ። ገና ስትመጪ ቆም አለ እንጂ የሚሳቅ ነበር እንዳለ። ጋይስ አሳቃችሁ? ተመቻችሁ? ልጆቼ ፈታ ካረጋቸው። አይ ጋሽ ቀጭኑ ግን ቁርስ አልበሉ ምሳ አልበሉ ያሉት እኔ አስቀድሜ ነበር ቁርስ የበላሁት። ስለዚህ እኔ ኪሳራ አለበት ጋሽ ቀጭኑ። ያው አንተ ቀድመህ በጧት ስለምትነሳ ነው። ኦስሚ ጁሲ ናት የምታስገባውና ራስክ ያለው አዎ እያሉ ነው። በጣም ነው ያሳኩት። በጣም ጉቺ የጉቺ ስም አይረሳም ከዚህ ቤት። ጁሲ ጋሽ ቀጭኑ እኮ እርጅና ማየት አለበት። ሰላም ናችሁ? አብርሽዬ እንዴት ነህ? ሰላም ጁሲ እርጅናቸውንም ማየት አለበት። ቀጭኑ ይሄ ነው እንዴ? ሰላም ነው። እንዴት ነህ? አሁን እኮ የምወደው እከታተለዋለሁ። ደህና ነው? ኧረ አለን አብርሃም እንዴት ነው? ሰላም ነው? ልጅ አብርሃም እኔ አባት በጣም ነው የምወደው። ማርያምን በጣም ወደዋለሁ። በጣም አመሰግናለሁ። በጣም እከታተላለሁ። ሜምበራችሁን አዲሱ ጋይስ፣ ለምንድን ሜምበር የማታድሱ? እስቲ ሁላችሁ ሜምበር አድሱ። ወይዳይ ሜምበር አድሱ። ምን ልንገራችሁ? እስኪ ሜምበር አዲሱ። ጋሽ ቀጭኑንም ባርኩት፣ እኔንም ባርኩኝ። እውነት ነው ጁሲ፣ እውነት ነው ጋሽ ቀጭኑ። ልጅን እያሳለፍ የምትሰጠው ነገር አንዳንዴ ግን በጣም ትንሽ እንትን እያለ ነው። ነገሮች እንትን እያሉ ውስብስብ ሲሆኑብህ ጥብብ ሲልብህ ትሰጣለህ ያለህን። ጋሽ ቀጭኑ ግን እርስዎ አንዳንድ ጊዜ ትልቅ ሰውም አይሳደቡ፣ ስታልፉ መንገድ ስትሄዱ እየተሳደቡ እንደው አንዳንዴ ወጣቱ ጋር እኮ ነው ትልቅ ሰው ጋር ማለት ነው። ወጣቱ ጋር ነው እኮ የማንስማማው። ወጣቱና አሁን ያለበት ዘመንና እኛ ያለፍነውን ዘመን ጋር ልንግባባ አልቻልንም። ወጣቱ ምንም ገና ይቀረዋል። አሁን በቃ ዝም ብሎ ይነቃል። እኔ ከሩቅ ሀገር የመጡትን ሁሉ ነው ከሩቅ ሀገር መንገድ ጠፋን ያሉትን ሁሉ እንደገና ይፈራሉ። ጋሽ ቀጭኑ ለምንድን ነው ቆፍጠን የማይሉት? የሚፈሩት ስለምንድን ነው? እጠረጥራለሁ። አላምንም። እንደዚህ እንትን የሚሉ ሰዎችን አላምንም። ጥርጥር ነው የማደርጋቸው። በጣም ተጠረጥራላችሁ። አሪፍ ነው። እጠረጥራቸዋለሁ እንደዚህ እንትን ምናምን ሲሉ ተደብድቤያለሁ እኮ ብዙ ጊዜ እኮ ተደብድቤያለሁ። ብዙ የተደበደበ ሰው ደግሞ ብዙ ግን ሰው ፊት ምናምን ስኮንኩ ግን አልፈራም። ሰው ሳይኖር ነው ትንሽ ሰው ከሌለ ማይጋ አንገትህን አይደል የሚሉ የዛሬ ያው ምን ግን እኮ እጠቅማለሁ ደግሞ። ሰው ከሌለ ነው የሚጠቅሙት ወይስ ሰው ሲኖር? አይ አይደለ እንደዚህ እንትን እንደዚህ ሰው አንዳንድ ጊዜ እንትን ያደርጋል። እውቀት እንደሌለኝ እውቀት አሁን ያለኝ አይመስላችሁም? ከአራተኛ ክፍል አቋረጥኩኝ። ግን የአሁኑ ማስተር ጋር እኩል ነኝ። ያው ጥያቄ ብትጠይቀኝ አሁን እመልሳለሁ። እውነት ነው። ጥያቄ በእኛ ቤት አልፎ ነው እንጂ የለም እንጂ አልፎ ሄዷል። በእኛ ቤት በስተጀርባ ነው አልፎ የሄደው ጥያቄ ሁሉ እንዳለ። ምንም እንዴት አድርጌ ምንም እኩል ነን ማለት ይቻላል። በቃ እስኪ እኔ ቢሮ የምሰራበት አንድ ቀልድ ልንገረዎት ጋሽ ቀጭኑ ከጠቀመ። ባልና ሚስት ነበሩ።
እነዚህ ሁለት ባልና ሚስት በዓል ይደርስና ባልየው ገበያ ይሄዳል። ገበያ ሄዶ የአቅሙን ሸምቶ ሸማምቶ ይመጣል። አሁን ተመለሰ የአቅሙን ገዛዝቶ። ሚስት ስታይ እሷ የጠበቀችው ነገር የለም። አየህ በግ አልተገዛም ለዓመት ባሉ። ዛሯ ተነሳ የሚስት በግ 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 አለች ሚስት። አሁን እገዛለሁ መቼ? አሁን ከማን? ከከሌ ተበድሬ እገዛለሁ። ዛሩ ለቀቀ። ቀጣይ የባልየው ወርቅ 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 አለ ዛሩ ተነስቶ ባልየው። አሁን ሚስት ለመነች በቃ አረባ ከወትን ከየት አምጥቼ ዛር ነው እንግዲህ ወርቂ ወርቂ ወርቅ 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 ሲል ከየት አምጥቼ እኔስ በግ ምገዛልሽ ከየት አባሽ አምጥቼ? ባልየው መለሰ እኔስ ከየት አምጥቼ ነው በግ ምገዛልሽ? እና አንዳንዴ ቀልድ ይጠፋን። እንደዚህ ነው ቀልድ በፈለግነው ሰዓት ላይ መጣ ይችላል። እኔስ ከየት አምጥቼ ላምጣልህ? አይ በነገራችን ላይ አሁን ላይ ማሳቅ ከብዷል እንዴ? ህዝብ ከማሳቅ እኮ መሳቀቅ ይሻላል። ማሳቅ እውነት ማሳቅ አሁን ከበደ። አሁን እኮ ይሄን ታሪክ ነግሬያቸው አልሳቁም። አሁን በዓልና ዓመት በዓል ሲደርስ ነው ትዝ የሚላቸው ይሄ ቀልድ። ገና ቦታ ተጠራሁኝና ሱፌን ዝንጥንጥ ብዬ ለብሼ ፏ ብዬ መነጸሬን አድርጌ ምን ብዬ ከዛ ቀልድ ሊናገር ነው ጋሽ ቀጭኑ መጥቷል ምናምን ተብሎ ገና ስገባ በክብር ሰው ተቀበለኝ። ደስ ደስ አለኝ። ከዛ እንደውም ከያዝኩት ቀልድ ጨምሬ እንደውም እቀልዳለሁ ብዬ አሁን ሰው ምናምን ቁጭ ብሏል። መድረክ ወጣሁኝና በጣም ደስ ትላላችሁ ምናምን ስል በጭብጨባ ምናምን ተቀበሉ። ከዛ በኋላ ወደ ቀልዱ ገብቼ እኔ ቀልዱን ጨርሻለሁ። ሰው ዝም 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 አለ። ከዛ በኋላ ቀልዱን ከጨረስኩኝ በኋላ ዝም አሉ። አያስቅም እንደ ያሁኑ ስላቸው አላሳቀም ሌላም አሉ። ከዛ የማያስቀውን ደግሞ ስነግራቸው አሳቃቸው። ምን ልልህ ነው? በቃ እንደዛ ነው እንደዛ ነው። ህይወት ዘ ካልቸር ሪፎርሜሽን ኢንትሮዳክሽን ዘ ፍሎይንግስ ታይሚንግ ይላል ፈረንጅ። ነገሮች አልፈዋል ነው ነገሮች አልፈዋል። አሁን አይሰማም እኮ እየተሰማ ነው። ኔትወርክ ይዟቸው ጋሽ ቀጭኑ አሁን ትልቁም ነገር ነው። ጋሽ ቀጭኑ አሁን እዚህ የቆሙት በደንብ ቪዲዮአቸውን ለሚከታተል ሰው ለሚያያቸው ሰው መቆማቸው ብቻ እኮ ያስቃል። እዚህ አሁን ፊት ለፊታችን መቆማቸው ብቻ ግን ምንድነው አሁን እኔ ቀድም የቀለድኩት ራሱ የዛሬ ዓመት ባል ሲመጣ ነው ትዝ የሚላቸው የሚስቁት። በግ ወይ ከኪሱ ብር ሲያጣ ባልየው ወይ ብር ሲያጣ ነው ትዝ የሚለው ይሄ ቀልድ እና